አብርሽ ታሰረ ጋይስ። ሩታ ጨክነሽ የልጅሽ አባት ላይ ጨክነሽ። በስመ አብ። ዛሬ ግን የተመልካች ኮሜንት ሰምተሻል ማለት ነው። እንግዲህ አብርሽ ታስሯል ማለት ነው። ሩታዬ ግን ስንት ከፈልሻቸው? ስንት ከፈልሻቸው? እኔ ቆንጆ የህግ አካል ቢሆን እንደዚህ እሽሩሩ ያለ ያወራል አይደለ? ወንጀል ሰርቶ ለዛም አረ በማረም እኔ ታውኝ እኔ እኮ አይዋጥልኝም። ተውኝ ጋይስ ተውኝ። እና ኤልልልልል እያሉ ነው እናንተ የሩት ተደጋፎች ኮሜንት ላይ ገብታችሁ ማለት ነው። ኤልልልልልል ደስ ብሎኛል፣ እንኳን ደስ አላችሁ። አቤት አቤት፣ ውስጣችን እኮ መርዝነን። አሁን እውነት መስሏችሁ ነው? አብርሽ ታሰረ፣ በቃ እንደተባለ አብርሽ ታሰረ። የማይመስል ነገር። ለማንኛውም ሩታዬ ማለት ነው ከዚህ በፊትም ከነ ዝም ብለሽ ከነ ወጠጤ ጋር ከምትጃጃይ አሪፍ ነበረ። በህግ ከሄድሽ ማለት ነው እንደዚህ ስታረጊ አሪፍ ነው። እስከዚህ ከሱ ጋር አፍ መካፈት መመላለስ ትተሽ እንደዚህ ብታረጊ አሪፍ ነበረ። ኤንዌስ አብርሽ በመጨረሻ ሩታይ በቃ ጨከንሽ፣ እኔ የልጅሽ አባት ላይ ጨከንሽ ወይ በእኔ በቃ ተስፋ ቆረሽ። በቃ እስካሁን መለያታችሁ አላወቅም እንዴ አብርሽዬ? እንዴ ምን ሆነክ ነው? ትላንትና ከትላንት ወዲያ ነው ትላንትና ጋይስ። እና ሌላ በቃ ከህይወትሽ ወጥቻለሁ፣ አልፈልግሽም፣ አንቺም አልፈልግም አልሽኝ፣ እኔም አልፈልግሽም ብላት ነበረና አብርሽዬ እንግዲህ ተንከባክቦ ብዙ ነገርም ለማውራት ሞክሮ ነበረ፣ ለማስረዳትም ፖሊሶቹም ማለት ነው የፌክ ፖሊሶቹ። እናንተ ደግሞ ሀገር ልገባ ነው ጋይስ ከአንድ አመት በኋላ እንዲህ በኋላ እንዳልታሰር ሊቆጠብ። ለማንኛውም ውዶቼ እንዴት ዋላችሁ? ደህና ናችሁ? እንዴት ሰነበታችሁ? አብርሽ ታሰር ያሉ ቪዲዮ ነው ተለቀቀ በአብርሽ ቤት ማለት ነው ውዶቼ። እና ሩታዬ እንግዲህ ጨክናለች ጋይስ፣ ጨክናለች። እና አብርሽ ታሰር ያሉ እውነት ይሁን ውሸት ይሁን እማምላክ ፈጣሪ ይወቆ። እኔ የማውቀው ነገር የለም፣ ግን በተሰራ ነው አስተያየት የምሰጠው ማለት ነው። ሩታዬ እንግዲህ ጨከነች ውዶቼ። ሴት ልጅ እኮ ከጨከነችም እንደ ሴትን ጨካኝ የላት ልጅ ምድር ላይ ጋይስ። እኔ ግን ቅርታ አድርጉልኝ፣ ኔቨር ኤቨር አልውጥምም፣ አይዋጥልኝም። ገባችሁ አይደለ? ግን በጣም የገረመ ልንገራችሁ፣ የሰው ክፋት ማለት የሰው ውድቀት የምትመኙ አብዛኛ አላችሁ። መቼም አብርሽ እንግዲህ የሩታ ባል ነው፣ የልጅም አባት ነው። ቢጣሉ ማለት ነው የሰው ልጅ ይጣላል፣ ነገ ይታረቃል። በልጅ ሰበብ ደግሞ ሊገናኝ ይችላል፣ አይታወቅም። ገባችሁ አይደለና በጣም እልልልል ስትሉ ነበርና ምኑ ነው የሚያስደስታቸው? ጨው እኮ አይደለም ልጁ ቢታሰርም ይወጣል። ምንድን ነው የምታካብዱት? ወንጀል ቢሰራ ነው ቢያንስ። ወንጀል እኮ አልሰራም። ገባችሁ አይደለ? ወንጀል አልሰራም። ያንዳንዱ ቪዲዮ አለ፣ እሷ የምትሰራም ያንዳንዱ ቪዲዮ አለ፣ እሱም የሚሰራ ያንዳንዱ ቪዲዮ አለ። በእርግጥ ትዳር ለትዳር እንደዛ በእርግጥ አብርሽ ለቪዲዮ ነው ይላታል። ምንም ይላችኋል ለፖሊስ ማለት ነው። ለቪዲዮ ነው አብረን የምንሰራ፣ ተስማምተን ነው አብረን የምንሰራ። ምንም ማላችን የለም ማለት ይችላሉ፣ መካድ ይችላሉ። እና እንግዲህ ማን ነው እነ ፖሊሶቹ ማለት ነው ሩታ ስንት ደካፍላ እንዳመጣችን ባላቅም አብርሽ ይዞ ሄደዋል። ጋይስ ልንገራችሁ ብዬ እኮ ነው፣ ካልሰማችሁ ሄዳችሁ የአብርሽ ቤት ይሁ ማለት ነው ውዶች። እና ላይክም አርጉ እሺ። ላይክ ደግሞ በስማ ትላንትና ዛሬ ፋይ ያደረጋችሁኝ እኮ ነው። በላይ አመሰግናለሁ። ተባረኩልኝ፣ እግዚአብሔር ያክብርልኝ። እና ሩታዬ ዛሬ ጨክና አብርሽ እስር ቤት ወረወረችው። አብርሽም ማለት ነው የልጁ አባት ወረወረችው። እንግዲህ ምንም ማድረግ አይቻልም። ግን እኔ ቅርታ አድርጉልኝ፣ አላምንም። መፍትሄ ነው። አላምንም፣ ማንም አላምንም። እና ሩታ እንግዲህ እስከ ዛሬ ለምኝክ ነበረ እኔና አንተ ለመጨረሻም ሞክሬ ነበር፣ አንተ ነህ እምቢ አልክ። ስለዚህ ወደ እግ እንደውም ትላንትና እኮ አስደፋሉ ብለሽ ነበር ሩታ። እንዴት ፖሊስ አመጣሽ? ያው መድፋት እንዳለ መደፋትም አለ ብለሽ ፈርተሽ መሆን አለበት ሩታዬ ማለት ነው። እንግዲህ አስሳለች ውዶች ማለት ነው። ታስሯል። እንግዲህ ምንም ማድረግ አይቻልም። የተደሰታችሁም አላችሁ፣ እግዚአብሔር እንዶ ልቦና ይስጣችሁ። እንዲኮ እስከ ዛሬ ያንዳንዱ ነገር እውነት የሚመስላችሁ አላችሁ ማለት ነው። ኤኒዌይስ ሩታ ማለት እንደ ቪዲዮ ጥሩ ነው አደረገችው። ወጠጤ ይዛ ሁሌ ከምትጨቃጨቅ ሁሌ ትርፍ ንግግር ከምትነጋገሩ ይሻላል በህግ መጨረሱ ማለት ነውና
ሩታ እንግዲህ ምንም ማውራት አልፈልግም፣ ከዚህ በኋላ ከአንተ ጋር ጨርሻለሁ፣ መለያትን ነው የምፈልጉ፣ ከአንተ የምፈልገው ነገር የለም። እንግዲህ በምንድን ነው በጉልበትም ቢሆን እኮ እንግዲህ አብርሽ አስፈርማ እንርባታን ትካፈላለች ማለት ነው። ግን እናያለን። አልፈልግም ብለሻል። ይሄ ህግ ስለያዘ ነው እንጂ አልፈልግም ኢቃ ብለሽ ነበረ እና መቼም ያሳየናል አብርሽ ከወሰድሽ ማለት ነው። እስቲ ያወራሹን ትሰራለሽ ወይስ? እና በጣም ስንጣጣ ነበረ። ይሄ ሮቤል የሚባል ሰውዬ ማለት ነው መለጠፍ ነበረ እሱ ከግድግዳ ጋር እና በጣም ስሞጣመጥ ነበረ እሷና አብርሽ ሲያወሩ ነበረ። በእርግጥ ማውራት አትፈልግም ሩታ ለምናለች። እንግዲህ አብርሽዬ ለምናለች፣ ግን ያው እንደ ቪዲዮ ማለት ነው እንግዲህ ከካሜራ ጀርባ ምን እንዳለ በምን አውቃለሁኝ። እና ወንድም አላማ ይዘውክ እንግዲህ ሩቅ ባልሆን አብርሽዬ እንግዲህ ወጥ ሰርቼ እንጀራ ጋግሬ መጥቼ ጠይቅ ነበረ እስር ቤት። እንግዲህ ምን አረጋለሁ፣ አረብ ሀገር ነኝ ያለሁት፣ ግን በሀሳብ አለው ትፈታለህ ብዬ ተስፋ አደርጋለሁኝ። እና ወገኖቼ አትጨናነቁ። አብርሽ አልታሰርም፣ ኔቨር አይታሰርም። ይሄ የቪዲዮ ነው ጋይስ፣ ለቪዲዮ ነው አላቅም። ለማንኛውም ለመሰላችሁ ዶች እንደዚህ ምላችሁ አብርሽ ፈርቶ እንዲፈርም ገባችሁ ሊያስደርጉ ይችላሉ። ታውቃላችሁ ከዚህ በፊት እንደዚህ አይነት ፖሊሶች አብርሽ አምጥቶ ፕራንክ ምናምን ተደርጎ ነበር። ታውቃላችሁ አይደለ? ፕራንክ ምናምን እና አስፈራርቶ ሊያስፈርሙ ይችላሉ። ቪዲዮ የዘጉት ገባችሁ አይደለ? ሲጀምር ደግሞ የፖሊስ እውነተኛ የፖሊስ አካል ቢሆኑ ማለት ነው ዶቼ ቪዲዮ አይፈልጉም። ገባችሁ አይደለ? እንግዲህ ብር ከፍሎ ካሳመነችው አላቅም ሩታዬ ማለት ነው። እና በጭራሽ የጋዊ ፖሊስ አሁን ለምሳሌ እኔ ወንጀል ተሰርቶ ምናምን ፖሊስ አይፈቅድም ቪዲዮ ማለት ነው፣ በጭራሽ አይፈቅድም። እና ይሄም ጥያቄ ነው። እኔ ማለት ከዚህ በፊት ስላየው ነው ቪዲዮ አይቻልም ፖሊስ በጭራሽ አይቻልም እንጂ ጋይስ አይቻልም። እና ለዛ ነው ያልተዋጥልኝ። ኤንዌስ እንግዲህ አብርሽዬ አይዞክ ከእስር ቤት እንግዲህ ኤርሜላ ማለት ነው እሷም ጨቅ ያለ ገንዘብ ከፍላ እንደምታስወጣ ተስፋ አደርጋለሁ። ሩታም ከፍላ ነው ምንድነው ፖሊሶቹን ያመጣች አይደለ? ኤርሜላም ደግሞ ታስፈታለች። ምን ኤርሜላ እኮ ባላፍታም ናት አላችሁኝ። እና አብርሽ ታሰረ ውዶቼ። እኔ ግን ጋይዝ ለሰው ልጅ ክፋት አታስቡ። ቪዲዮ ነው ግን ማለት ነው ድራማ ነው። ለሰው ልጅ መልካም ነገር ተመኙ። ምንም ክፉ ቢሆን ራሱ ለሰው መጥፎ አታስቡ። ማርያምን ማለት እግዚአብሔር እኮ የስራን ይሰጣችኋል የነዛ ሰዎች ማለት ነው። ግን እናንተ ባያችሁ እንዴት ነው ሰው ላይ ደስ ብሎኛል እንኳን ታሰረ ከረሻአላ። እና ቪዲዮ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ላይክ አድርጉልኝ። አመሰግናለሁ።